የማንቸስተር ዩናይትድ ደጋፊ ለፍቅረኛው የጻፈው የስንብት ደብዳቤ እንዲህ ይላል። አንቺን ሳስብና የማንቸስተር ዩናይትድን የቅርብ ጊዜ አጨዋወት ሳስተያይ ብዙም ልዩነት አላገኝበትም። ሁለታችሁም በምትችሉትና በምታደርጉት መካከል ያለው ልዩነት ተራራን ያህላል። ሁለታችሁም በገባችሁት ቃልና በተጨባጭ በምታሳዩት ተግባር መካከል ስር የሰደደ ልዩነት አለ። ልቤን ሰብረሻዋል አልልም፣ አልችልማ። ይሄ ልብ እኮ በኦልድ ትራፎርድ እሳት የነጠረ በየሳምንቱ በሚያሳዝን ውጤት ተፈትኖ ያለፈ በክብር ዘመኑ ትዝታ ብቻ ተስፋን ሰንቆ የሚኖር ነው። እስቲ ልጠይቅሽ፣ የማንቸስተርን የማይናበብ ቅብብል ከመከላከል ወደ ማጥቃት የሚደረግ ሽግግር ላይ የሚታየው መዘናጋት አይቼ ተስፋ ያልቆረጥኩኔ የሮበን አሞሪምን በአንድ ያጨዋወት ስልት ላይ ችክ ብሎ መቅረት ላይ ተስፋ ያልቆረጠው ልቤ አንቺ ጋር የነበረን የሐሳብ ልዩነት ያን ያህል ይከብደኛል ብለሽ ታስቢያለሽ? የራሽፎርድን የአንድ ጨዋታ መብረቅ የቀጣዮቹን 10 ጨዋታዎች መጥፋትና ወጥነት ማጣትን ታግሽ ያሳለፍኩኔ አንቺ አልፎ አልፎ የምታሳየኝን የውሸት ፍቅርና ተለዋዋጭ ባህሪሽን መቋቋም ያቅተኛል ብለሽ ገመትሽ? በቀላል ስህተት ኳስ አሳልፈው ሲሰጡ ሜዳ ላይ ያላቸው ቅንጅት ሙሉ ለሙሉ ሲጠፋ እያየው ያልተበሳጨው ይሻሻላሉ እያልኩ ነገን በተስፋ ስጠብቅ የኖርኩ ሰው ነኝ። የብሩኖን የሜዳ ላይ ተስፋ መቁረጥና ለቡድኑ ሲል ብቻውን ሲቃትት እያየው ያልተሰበርኩ አንቺ ማነሽና ልትሰብሪኝ ይዳዳሻል? ያን ሁሉ የክህደት ድቡዳ ተቋቁሞ በየሳምንቱ እየተፈተነ በአንድ ወቅት የአውሮፓ ንጉስ የነበረ ቡድን እንዲህ ሲሆን እያየ በፈርጊ ዘመን ትዝታ ብቻ ታግሶ የሚኖር ልብ አለኝ። ይሄ ልብ በማንቸስተር ተጫዋቾች ያልተሰበረ ልብ ነው። እና አንቺ የማንቸስተር ዩናይትድ ተጫዋቾች ያልሰበሩትን ልብ አንቺ ማን ስለሆንሽ ተሰብሪኛለሽ? አንቺ የጣልሽው ፍቅር ልክ እንደ ማንቸስተር የውድድር ዘመን ነው። መጀመሪያ ላይ ተስፋ ይሰጣል፣ መሃል ላይ ያማል፣ መጨረሻው ግን ግልጽ ነው። እኔ ግን እውነተኛ ደጋፊ ነኝ። የውድድር ዘመን ያልፋል፣ አዲስ ይመጣል፣ ተጫዋቾች ይለወጣሉ፣ አሰልጣኞችም እንዲሁ። እኔና የኔ ልብ ግን እዚሁ ኦልድ ትራፎርድ ነን። አንቺ ትሄጃለሽ፣ ክህደትሽም እንደ አንድ መጥፎ የውድድር ዘመን ያልፋል። እኔ ግን እቀጥላለሁ። ግሎሪ ግሎሪ ማን ዩናይትድ።